ሰላም አበባ አለሙ እባላለሁ። በዚህ ቪዲዮ የምናየው ኢትዮ ኮደርስ ላይ ያሉ ኮርሶችን እንዴት መመዝገብ መማርና ሰርቲፋይድ መሆን እንደምንችል እናያለን። ኢትዮ ኮደርስ ኦፊሻል ዌብሳይቱ https ethiocoderስ.ኢቲ ነው። ስለዚህ ይህንን የፖርታል አድራሻ አድሬስ ባራችን ላይ በመጻፍ ኢንተር እንላለን። ቀጥታ ወደ ፖርታል ይወስደናል። አጠቃላይ ያሉ ኮርሶችን ለማየት ኮርስስ የሚለውን ሜኑን እንጫናለን። ከስር እንደምታዩት አጠቃላይ 4 ኮርሶች አሉ። ሶስቱን ያሳየኛል። አራተኛውን እዚህ ጋር ኔክስት የሚለውን ፓጂኔሽን ተጭኜ ማየት እችላለሁ። አራተኛው አርቲፊሻል ኢንተለጀንስ ነው። ስለዚህ አርቲፊሻል ኢንተለጀንስን እንዴት መመዝገብ እንደምንችል እናያለን። በተቻለ መጠን አንዱን ኮርስ አንዴ ተመዝግበን ከጨረስን በኋላ ሌሎችን ኮርሶች ደግሞ ብንቀጥል ሪከመንድ ይደረጋል። ኢንሮል የሚለውን እጫናለሁ። የአርቲፊሻል ኢንተለጀንስ ገጽን ይከፍትልኛል። ስለዚህ ሎጊን ቱ ኮንቲኒው ፕረስ እናደርጋለን። ስለዚህ ሁለት አማራጮች ያሰጣኛል። ከአሁን በፊት ተመዝግባችሁ ከሆነ ዩዘር ኔም እና ኢሜይል እና ፓስወርዳችሁን አስገብታችሁ ትቀጥላላችሁ። አዲስ ተመዝጋቢ ከሆናችሁ ሳይን አፕ የሚለውን ፕረስ እናደርጋለን። በጂሜይላችን በፌስቡካችን መመዝገብ እንችላለን። ሌላው ደግሞ ኢሜይላችን በቀጥታ አስገብተን ኢንቪቴሽን እንዲልክልን ማድረግ እንችላለን። ስለዚህ ኢሜይል አድሬስ የሚለው ላይ ኢሜይልን አስገባና ሳይን አፕ የሚለውን ክሊክ አድርጋለሁ። አውቶማቲካሊ ከኢትዮ ኮደርስ ወይም ከዩዳሲቲ ቀጥታ ወደ ኢሜይል ቬሪፊኬሽን ኮድ ይልክልኛል። ኢሜይሉ ጋር ገባለሁ። እዚህ ጋር እንደምታዩት ምንም አይነት መልእክት የለኝም ነው የሚለው። ስለዚህ መልሰን ኢንቦክስን ክሊክ እናደርጋለን። ስለዚህ ቬሪፊኬሽኑን ኢሜይላችን ጋር ቼክ እናደርጋለን። አንዳንድ ጊዜ ፕራይመሪ ኢሜይል ላይ ላይኖር ይችላል። ፕሮሞሽን ላይ፣ ሶሻል ላይ ቼክ እናደርጋለን። ከዚህ ውስጥ ሁሉ ቼክ አድርገን ከሌለ ስፓም ውስጥ ገብቶ ሊሆን ስለሚችል ኢሜይላችን ላይ ሞርን ተጭነን ስፓም ላይ ክሊክ እናደርጋለን። እዚህ ጋር እንደምታዩት አንዳንድ ጊዜ ስፓም እንደ ስፓም ዲቴክት ሊያደርገው ይችላል እና ስፓም ውስጥ ያልተላከልን ሜሴጅ ከፍተን ቬሪፋይ ኢሜይል የሚለውን እንጫናለን። መልሶ ወደ ዩዳሲቲ ይመልሰኝና መሰረታዊ የሆኑ ቤዚክ ኢንፎርሜሽኖችን አስገባ ይለኛል። ሰርቲፊኬት ላይ የሚታተመው ስማችን ስለሆነ በትክክል መጻፍ አለብን። እዚህ ጋር ስትሮንግ የሆነ ፓስወርድ ሴት እናደርግና ሎጊን እንጫናለን። ቀጥሎ ስታርት ማይ አፕሊኬሽን የሚለውን እንጫናለን። ከዚህ ጋር መሰረታዊ የሆኑ ኢንፎርሜሽኖችን ሙሉ ይለናል። እሱን ሞላ። ከዚህ ጋር አገር፣ ሪጅን፣ ክልል፣ ስልክ ቁጥር፣ ጄንደር፣ የትምህርት ደረጃ፣ ፊልድ ኦፍ ስተዲ፣ ተማሪ ከሆናችሁ የት ኢንስቲትዩት እየተማራችሁ እንደሆነ፣ ስታፍ ከሆናችሁ የት መስሪያ ቤት ላይ እየሰራችሁ እንደሆነ፣ ይርስ ኦፍ ኤክስፒሪየንስ፣ እንደዚህ መረጃዎችን ከሞላን በኋላ የመጨረሻውን አይ ኮንፊርም የሚለውን ቼክ ቦክስ ቲክ አድርገን ፊኒሽ ኤንድ ሰብሚት የሚለውን እንጫናለን። ኤንዴን አሁን ኦፊሻሊ ኮርሱን መጀመር እችላለሁ። ስታርት ለርኒንግ የሚለውን በመጫን ወደ ኮርሱ ገባለሁ። ስለዚህ የኮርሱን ኮንተንት በማንበብ ቪዲዮዎችን በማየት ጥያቄዎችን በመስራት ኔክስት እያልን እንሄዳለን። ይህ ቪዲዮ ፕሌይ አድርገን እናያለን። ኔክስት እንላለን። የሚመጣውን ኮንተንት እያነበብን በትክክል ኔክስት እያልን የሚሰጡትን ኮንተንቶች ቪዲዮዎችን እያጫወትን እያዳመጥን አሰስመንቶችን በየፔጁ ያሉትን አሰስመንቶች እየሰራን እስከ መጨረሻው ድረስ እንሄዳለን። እዚህ ጋር የመጀመሪያው አሰስመንት ነው። በትክክል አንብበን እየሰራን እስከ መጨረሻው ስንሄድ መጨረሻ ላይ ሰርቲፋይ ለመሆን ለሰርቲፊኬት የተዘጋጁ ፈተናዎች አሉ። እሱ እንዴት መፈተን እንደምንችል እናያለን። ስለዚህ ይህን ኮርስ ጊዜ ወስጄ አንብቤ ሄድና አሰስመንት ላይ ስደርስ ደግሞ ቀጣዩን ቪዲዮ የምናይ ይሆናል። ሰላም፣ ይህ ከባለፈው የቀጠለ ቪዲዮ ሲሆን አሁን ኦልሬዲ ኮርሶች ኮንተንቶችን አንብቤ ጥያቄዎችን ሰርቼ መጨረሻ ላይ አሰስመንት ላይ ደርሻለሁ። እዚህ ጋር እንደምታዩት ፋይናል ሰርቲፊኬቱን ለማግኘት አሰስመንት ቴስቱን መውሰድ አለብኝ። ሜቢ አንድ ዜ ፌል እንኳን ብታደርጉ ደጋግማችሁ መውሰድ እንደምችል ነው እዚህ ጋር የሚናገረው። በዚህ ታች ወርድና ስታርት ዘ ሰርቲፊኬት አሰስመንት የሚለውን ክሊክ በማድረግ ሰርቲፊኬቱን ለማግኘት የሚሰጠውን አሰስመንት እጀምራለሁ ማለት ነው። ከዛ ከዚህ ከሚመጣው ዲያሎግ ላይ ቡክ ኤንድ ስታርት አሰስመንት የሚለውን ይጫናል። ከዛ በኋላ ስታርት አሰስመንት የሚለውን በመጫን ጥያቄዎችን ያመጣልኛል። ጥያቄዎችን ሰርቼ ደግሞ ካለፍኩ በኋላ እንዴት ሰርቲፊኬቱን ዳውንሎድ እንደማድረግ በሚቀጥለው ቪዲዮ እናያለን።
ሰላም እንደገና ተመልሰናል። ኦልሬዲ እንግዲህ የተዘጋጁትን 10 የአሰስመንት ጥያቄዎች ሰርተን ጨርሰናል። በቀጣይ ከጨረስን በኋላ ቼክ ፎር ሰርቲፊኬት የሚለውን በመጫን ሰርቲፊኬታችን ቼክ እናደርጋለን። ስለዚህ ቼክ ፎር ሰርቲፊኬትን በምንጫንበት ሰዓት ይህንን ፔጅ ያመጣልኛል። ስለዚህ ትክክል ስማችን ትክክል መሆኑን ቼክ አድርገን ጌት ሰርቲፊኬት የሚለውን በመጫን ወደ ሰርቲፊኬት እንዜን ጌት ዩር ሰርቲፊኬት ነው የሚለውን ሰርቲፊኬቱን ጀነሬት ከማድረጉ በፊት እነዚህን ኩዌሽነሮች እንድንሞላ ይፈልጋል። ሶዛት ዩዳሲቲ ስለ ኮርስ አሰጣጡ አንዳንድ ከዩዘሮቹ ፊድባክ መሰብሰብ ፈልጎ ነው። ስለዚህ እነዚህን ሞልተን ከጨረስን በኋላ እንዴት ሰርቲፊኬታችን ዳውንሎድ እንደምናደርግ ነው። አሁን ኩዌሽነሩን የሚጠይቀኝን በሙሉ ሞልቼ ጨርሻለሁ። ፋይናሊ ሳብሚት የሚለውን በመጫን ኩዌሽነሩን አስረክባለሁ። ኩዌሽነሩን ሳብሚት እንዳደረግን በስማችን የታተመ የአርቲፊሻል ኢንተለጀንስ ፋንዳሜንታል ሰርቲፊኬት በዚህ መልኩ ጀነሬት ያደርግልን። የሚቀጥለው ስቴፕ የሆነው ዳውንሎድ የሚለውን ፕረስ በማድረግ ፒዲኤፍ ፋይሉን ዳውንሎድ ማድረግ ነው። እዚጋ ሴቭ አስ ፒዲኤፍ ብለን ሴቭ እናደርጋለን። ሜቢ ዳውንሎድ ላይ ሴቭ አድርገዋለሁ፣ ምክንያቱም ይሄንን ሪፖርት ማድረግ ስላለብኝ። ለምሳሌ እዚህ ጋር ስም እንሰጠዋለን ኤአይ ብዬ በዚህ መልኩ ስም ሰጠዋል። የፈለጋችሁት ስም መስጠት ትችላላችሁ። ዳውንሎድ ላይ ሴቭ አድርጋለሁ። የሚቀጥለውና ኢምፖርታንት ስቴፑ ይህንን ኮርስ ተምረን ሰርቲፋይ ከሆነ በኋላ ወደ እኛ ሪፖርት ማድረግ መቻል አለባችሁ። ሪፖርት ማድረጊያ እኛ ዲዛይን ያደረግነው ፖርታል አለ። እሱ ፖርታል 10 139 8 56 የሚል ፖርታል ነው። እዚህ ጋር እንገባና ሙሉ ስማችን እንጽፋለን። እዚህ ጋር ሙሉ ስሜን በዚህ መልኩ ጽፋለሁ። ዲፓርትመንቴን ኮምፒውተር ሳይንስ ከጻፍን በኋላ ጾታ እንሞላለን። መምህር ከሆን አካዳሚክ፣ አድሚን ከሆን አድሚን፣ ተማሪ ከሆን ተማሪ የሚለውን ቲክ በማድረግ እንሞላለን። ከዛ በኋላ አሁን ያጠናቀቅነው ሰርቲፊኬት ምንድን ነው? ኤአይ ከሆነ ኤአይን ፕረስ እናደርጋለን። ዳታ ሳይንስ ከሆነ ዳታ ሳይንስ፣ ፕሮግራሚንግ ከሆነ ፕሮግራሚንግ እያደረግን በዚህ መልኩ ከአንድ በላይ ሰርቲፊኬት ካለን ሁለት በተኖችን ፕረስ አድርገን እናያይዛለን። ከረንትሊ ግን አንድ ሰርቲፊኬት ነው ያለኝ። ስለዚህ እሱን ኤአይ የምትለውን ፕረስ አድርግና ቹዝ እላለሁ። እዚህ ጋር ያለኝ ሰርቲፊኬት በመምረጥ ኦፕን እና ፋይናሊ ሳብሚት በልና ወደኛ ፖርታል በትክክል ሳብሚት አድርጋለሁ። ስለዚህ በዚህ መልኩ የሰራነውን ሰርቲፊኬት ወይም ያገኘነውን ሰርቲፊኬት በዚህ መልኩ ሪፖርት እናደርጋለን። ተመልሰን ኢትዮ ኮርስ ላይ ገብተን ደግሞ ሌሎችን ኮርሶች በመውሰድ ሰርቲፋይድ መሆን እንችላለን። አመሰግናለሁ።